አውቃለሁ ማለት ነው። ብሩክ እባክህ ተረጋጋ። ማታስቡ እንድትገባ አልፈልግም። ቀኝ እኮ ላንቺ በጣም አደጋለሁ። ለኔ አደጋ የሚሆነው ከዚህ በኋላ አንተን አለማየት ብቻ ነው። እኔ እዛ ለስራ ልክሻለሁ፣ አንቺ ልምሽን ትቀጭልኛለሽ አይደል? ፍቅረኛለሽ? አረ የለኝም። ሲጀመር ፍቅረኛ ይሞታል። ሰውየው ብላክሜል ተደርጓል። ክለቡ ያሉ ሰዎች ልጅቷ ማን እንደሆነች በካሜራ ታውቃለች ብለዋል። እዛ ሲሄድ ተጫወተችብኝ። አንቺ ደግሞ እዚህ ቤቷን አስመልጠሽ ጠበቅሽኝ አይደለ? ዝና ልቀቀኝ፣ ልቀቀኝ፣ እያደረክ ነው፣ ልቀቀኝ። እጅግ የሚገርመው እጅግ የሚደንቀው ነገር ተወዳጁ ምሳሌ ዛሬ ማጓይነቱና ልብ አንጠልጣይነቱን ቀጥሏል። መድብል አንበሳው መድብል ሁሉም ነገር መስመር የዘለት ነው። በፎከረ በተናገረ በሸለል አይደለም፣ በብልሃትና በብልጠት በሰራ እንጂ። ለዚህ ምስክሩ ጀግናው መድብል ነው። ዝና የካሌብ ሞሲሳ ተላላኪዎች፣ የካሌብ ሞሲሳ ጉዳይ አስፈጻሚዎች እነ ዝና ሁልጊዜ ቢፎክሩና ቢሸልሉ ከመድብል ጫፉ ላይ አይደርሱም። ይህም በጊዜ ሂደት የጉድጓዳቸውን ጥልቀት እያረዘመ ሊቀብራቸው ጫፍ ደርሷል። ክፋትና ተንኮሏ አልበቃ ብሏት ዛሬም በሌላ ኬዝ የመጣችው መሀሌት በስተመጨረሻ ገንዘብ አገኝበታለሁ፣ ያገኘሁትን ገንዘብ እንደፈለግኩ ለበቀል እጠቀምበታለሁ ያለችው መሀሌት አሁን ግን እሷ እያሰበችውን ሳታሳካ ወጥመድ ውስጥ ልትገባ ነው። እሷም ዝና እዛ ክለብ ውስጥ የሰራሽውን ነገር አውቃለሁ፣ የእውነት ጊዜም አይኔም አንቺ ላይ ነው መሀሌት፣ የእውነት ላገኝሽ ማንቁርትሽ ነው የሚይዝሽ እንዳላት ዝና ከካሌብ ሞሲሳ ተደውሎ አንድ ትልቅ ደንበኛቸው በአንዲት ሴት ብላክ ውስጥ እንደገባ ተነግሮታል። ይህም የመሀሌት ስራ ነው ብሎ ጠንቅቆ ስለሚያውቅ እንደገና በቪዲዮ ካሜራ ውስጥም ስለተገኘች ይህ በዝና እጅ መልሳ የምትገባው ነው። ከዝና ነፃ ወጣሁ ብላ ስታስብ ለበቀል አሸረጎደች ያለችው መሀሌት አሁን መልሳ ዘብጥያ ውስጥ የምትገባበት መልሳ በዝና እጅ የምትገባበት በካሌብ ሞሲሳ መንጋጋ ውስጥ የምትገባበት ነው። ምክንያቱም በቆፈረችው ጉድጓድ መልሳ እየገባች ነው። ክፋትና ተንኮሏን ከምራና ቀብታት የላከቻት የቤታቸው አጋዥ ብሩክ ያየችው ነገር ግን የሰዎቹ መልካምነትና ደግነት ልቧን ገዝቷታል። በዚያ ላይ የዝና የመድብል ጀግንነት እጅግ አማላይና እጅግ መልካም ሰው ነው ስትላትም ስራሽን ዘንግተሻል፣ እኔ ጋ ያለውን ብር ረስተሻል መሰል እያለችም ታዘናጋትና ታስፈራራት ጀመረ። አለበለዚያ የወሰድሽውን ቅድሚያ ክፍያ መልሽ ስትላትም እንዲህማ ጉዳት ታረየኝም፣ በቃ ስራዬን እሰራለሁ ማለት ጀምራለች። ግን ትልቁ ጉዳይ ዝና ተደውሎ ይህች ሴት ማናት የሚለው ጥያቄ ሲገለጽ መሀሌት እንደሆነ ሲያውቅ ማንቁርቷን እንደሚይዛት ነው። ከበፊት ጀምሮ ከካሌብ ጫፍ እንዳትደርሺ፣ በካሌብ ጫፍ እንዳታልፊ ነግሬሽ ነበር፣ አስጠንቅቄሽ ነበር። ከዚህም በላይ የደደብነትሽ ደደብነት ብልጠትሽን ጨምረሽ ከኔ ማምለጥ የምች ይመስሎሻል? እኔ እያንዳንዱን እንቅስቃሴሽ ናውቃለሁ፣ ግን በዚህን ያህል ልክ ተራቀሽ ተንኮል ትሰሪያለሽ ብዬ ብገምትም ይሄን ያህል ድፍረት ይኖርሻል ብዬ አላሰብኩም። አሁን ማን ነው ከዚህ ቋንቋ የሚያወጣሽ ብሎ እንግዲህ ጎትተው መልሰው እዛው ስቃይ ውስጥ ሊጨምራት ነው ማለት ነው። የተሰጣትን እድል መጠቀም አልቻለችም። ከዝና አምልጣ ሂጂ ገንዳ ላይ ለቅመሽ ብዬ ችግርን ቢለቃትም እሷ ግን ያገኘችውን አጋጣሚ ተጠቅማ ለክፋት ተጠቅማበታለች። ትልቁ ጉዳይ ደግሞ መድብል ነው። መድብል እንግዲህ የጠበቃውን ቤተሰቦች አግኝቷል። እሱም ከዝና እጅ መንቅቆ አውጥቶ አሁን በሱ መስመር ለማድረግ እየሞከረ ነው። ጠበቃውን አሁን የልጆቹንና የቤተሰቦቹን ሁኔታ ካወቀ በኋላ ለነ መድብል ያለውን ቃልና ማስረጃ ሊሰጥ ይችላል። ከዚህ በስተመጨረሻ እነ ካሌብና እነዚህና የእጃቸውን የሚያገኙበት ቀን ይደርሳል። ምናልባት የቤታቸው አጋዥ የዝና ተንኮልና ክፋታውን እየተረዳች ስለሆነ መሀሌት ስታሳያትና ስተግራት ሁኔታውን። ስለዚህ የነ መሀሌት የነ ብሩክ መልካምነት የነ መድብል ጀግንነት ገዝቷት ምናልባት ሀቁን ተናግራ እኔ እንደዚህ ነው ጉዳዩ ብላ እንግዲህ ልታጋለጣቸው ትችላለች ብዬ ነው የማስበው። ትልቁ ጉዳይ እንግዲህ መሀሌት በሰራችው ስህተትና በሰራችው ተንኮል
ዝና ማንቁርቷን ሲይዛት ከዛ መንጋጋ ለመውጣት ግዴታ ሉላ እነ ብሩክ ቤት እንዳለች ልትናገር ትችላለች። ደግነቱ እንግዲህ አንዳንዴ አጋጣሚዎች መልካም ናቸው። መጥፎ አጋጣሚ እንዳለ ሆኖ መልካም አጋጣሚዎች አሉ። ሉላ ከዛ ቤት ወጥታ ሞገስ ጋር መሄዷ ለጥሩ አጋጣሚ ነው። ምክንያቱም የቤታቸው አጋዥ ለማህሌት ሉላ የምትባል እዛ ቤት እንዳለች ነግራታለች። ግን ሉላ ወደ ሞገስ ጋር ሄዳለች። ማህሌት ራሷን ለማዳን እና ራሷን ነፃ ለማድረግ ሉላ እዛ ቤት እንዳለች እና አሁንም ሉላ በነ ብሩክ ቤት ውስጥ እንዳለች ያለውን የምታውቀውን ኢንፎርሜሽን እዛ ቤትም ሰው እንዳስገባች ልትነግርና ራሷን ነፃ ልታወጣ ትችላለች። ግን ዝና በቀላሉ አይለቃትም። ትልቁ ጉዳይ ግን አሁን እየቀደማቸው ነው። ቀስ እያለ ብልጠትና ብልሃቱን እየጨመረ ጀግናው መድብል እነ ዝናህን እየቀደመና መስመር እያስያዘ ነው። ያጠፉትን መረጃና ማስረጃ እያንዳንዱን እየሰበሰበ የእነሱን ጉድጓድ አርቆ እየቆፈረላቸው ነው። እና ወዶችዬ በጣም አስተማሪና ልብ አንጠልጣይ ሆኗል። ልጅቷም ካሁን በኋላ የነገርሽኝና እየሆነ ያለው አንድ አይደለም። እነሱ በጣም ጨካኝ፣ አረመኔ፣ ክፉ ሰዎች እንደሆኑ ነበር የነገርሽኝ። ሲጀመር ቅድስት እጅግ መልካም፣ ገራገር፣ ደግ ልብ ያላት፣ ሰው አክባሪ፣ ትህትናዋ መግለጽ የሚያቅትሽ ናት እያለች እንግዲህ ስነግራት ማህሌት ጨርቋን ጥላ ጭርር እያለች ነበረ። ስለዚህ የማህሌት ተንኮልና ክፋት እየገባች ሲመጣ ሽምጥጥ አድርጋ ወደ እነ መድብል ልትደረብ ትችላለች ማለት ነው። ይህም በጣም አሪፍና ምርጥ አጋጣሚ ነው። በዛም አለ በዚህ ማህሌት ማንቁርቷን ሲይዛት የቤታቸው አጋዥ እሷ የላከቻት እንደሆነ ለዝና ልትነግረው ትችላለች። እንግዲህ በዛም አለ በዚህ እንግዲህ መልሰው እነ ብሩክ በወጥመድ ውስጥ መግባታቸው የማይቀር ጉዳይ ነው። ግን ጀግናው መድብል ተጠራጣሪና እጅግ አስተዋይ ብልሃት ያለው ስለሆነ ቶሎ ሊነቃባቸውና ልጅቷን ቶሎ ሊከታተላት ይችላል። በዚህ አጋጣሚም ወደድሽም ጠላሽም ህይወትሽን ከፈለግሽው እኛ የምንልሽን ማድረግ አለብሽ በማለት ማህሌት በፊትን ሲያደርጓት እንደነበረ እንደ መረጃ አቀባይ ሊጠቀሙባት ይችላሉ የሚል ግምት አለኝ። ሌላው ትልቁ ጉዳይ ሉላና ሞገስ አብረው መሆናቸው ነው። ሉላ ሞገስ እንግዲህ ስትከንፊዳ አንተን ብቻህን አልተውህም፣ ከሞትንም እንሞታለን፣ እስከ ዛሬ ካሳለፍነው ህመም፣ ስቃይ፣ ፈተና አያልፍም፣ ሁሉም አብረን እንጋፈጠዋለን፣ ግድ የለም ህመምህ ህመሜ ነው በማለት ከነ ብሩክ ቤት ወጥታ ሞገስ ጋር ሄዳለች። ይህም መጥፎ ዜና ሳይሆን ጥሩ ዜና ነው ብዬ ነው የማስበው። እነ ዝና በዛ ማንዣባባቸው ስለማይቀር ማለት ነው። ትልቁ ጉዳይ ደግሞ አይኗ ፍጥጥ ጥርሷ ገጠጥ ያለው ማህሌት ለእያንዳንዷ ክፋቷ ዋጋ የምከፍልበት ቀን ደርሷል። እሱም ዝና አስጠንቅቋት ነበር። አሁን ግን መልሳ እጁ ላይ ልትወድቅ ነው ማለት ነው። ስለዚህ እበላለው፣ አስበላለው፣ እበቀላለው ስትል መልሳ እሷ እሾህ ላይ መግቢያዋ ጫፍ ደርሷል። ይህም ከዝና እጅ ልትገባ ነው። እነ ብሩክን እበቀላለሁ ብላ መልሳ እሷ አሮንቃ ውስጥ የምትገባበት ነው። ምንም ሳይበድሏት፣ ምንም ሳያረጓት ጥሩ ባል ሆኖላት መልካም ሚስት ሁኝ በተባለች ክፋትና ተንኮሏ ላስቀምጣት ብሎ እዚህ ያደረሳት ማህሌት መልሳ ወደ ቁልቁል የምትመዘገዘግበት ቀን ደርሷል። የሚገርመውና የሚደንቀው ነገር አሁን መድብል የጠበቃውን ቤተሰቦች ጥንቅቅ አድርጎ መስመር አስይዟል። ይህ ደግሞ ጠበቃውን በእጁ ካስገባ በኋላ ካሌብ ሞሴሳና ዝናህን ዘብጥያ የሚያስወርድበት ቀን፣ እናንተ ብታጎሩ ብታጋሱ ጉልበታችሁን ብታሳዩ ብልጠትና ብልሃቴን ተጨምሬ ከእግዚአብሔር በታች ሀቅ ተቀብሮ አይቀርምና ያው እውነቱ ብሎ እውነቱን አፈንድቶ እነሱንም መቀመቅ አውርዶ እፎይ ብሎ በነፃነት የሚቀመጥበት ቀን ሩቅ እንደማይሆን የተናገረው መድብል አሁን ጫፉ ላይ ደርሷል። ቀጣይ ክፍልስ ምን ይሆን?